እውነት ለመናገር እኔ በጣም ነው ማዝነው ማለት ምን ያህል ጋይድ እየተደረግን እንዳለ ምን ያህል ወደሚፈልጉት ነገር እየመሩን እንዳለ በቃ ራሳችሁን ይዩበት። የእውነቴ ነው ማፈር አለብን በዚህ ራሱ ማለት ያለፈ አልፎ እያረገ ያለው ነገር ከማመስገን አልፈን ልጁን ደግሞ ተጠያቂ እያረግነው ነው በዚህ ነገርና በጣም አፍራለሁ። እውነት እንደ ሀገር በጣም አፍራለሁ። ብዙዎቻችሁ እንቃወማለን ትላላችሁ እንጂ እውነት ለመናገር ፍሬዘር የምትቃወሙ በጠቅላላ ለዚህ ነገር ተባባሪ ናችሁ፣ የአጋንንት መሳሪያ ናችሁ ብዬ ነው ማስበው። ምክንያቱም እዚህ ሲስተም ውስጥ በሆነ መንገድ እያዋጣችሁ ነው ብዬ ስለማስብ ማለት ነውና በጣም ነው በቃ ይሄንን ለመናገር አንድ ጥያቄ ነው ያለኝ፣ እሱን እናገራለሁ። ግን እንደ ሀገር በጣም ምን አይነት ውድቀት ውስጥ እንዳለን ምናይበት በጣም ብዙዎች ሊያመልጡበት የሚገባ ማስተዋል የነበረባቸው ነገር ግን በቃ እንደምታዩት ነው። እኔ አይዶን ነው እራሳችሁን ደግሞ አትፍረጂ እፈርዳለሁ። ባይዘው የምፈርደው ለምንድን ነው? ሌባን ሌባ አላለሁ። እንደ ክርስቲያን ተዉትና ጸበል ምናምን ያለውን ተዉት፣ ይቅር አላችሁት እኮ ትክክለኛ ወንጀሉን ያመነ ስህተቱን ያመነ መጥቶ ያልተከራከረን። ግን ይሄ ሰውዬ በተቻለው መጠን ማለት እንደውም አስተዋይነቱን ነው እዚህ ጋር የምናየው። ባይዘዌ ኢሞሽናል ሆኖ አለማስደብደቡ ራሱ በዛ መሀል በጣም ማለት ሊበረታታ እኮ የሚገባ ነው። እኔ የደቦ ፍርድን በምንም አይነት አልደግፍም ክርስቲያን ስለሆንኩ። ማንም ሰው ከኃጢአቱ የመመለስ እድል አለው። እስከ ኃጢአቱ ደግሞ የሚወደው ጌታው የሞተለት ጌታው አለለት ብዬ አምናለሁ። ግን እንደ ሰው ግን ብዙዎቻችሁ የሌላችሁን ኳሊቲ ግን እሱ ግን አደረገ። አይተናችኋል፣ እናንተን አይተናችኋል። ሁላችሁም ውሸታሞች ናችሁ። በነገራችሁ ላይ ይሄን ነገር ትደግፋላችሁ፣ አትቃወሙ። ምክንያቱም በእንትን ወንድ ላይ ሲሆን ስለምትፈሩ፣ በተለይ ወንድ ነኝ ባዮች ስለምትፈሩ ሴት ላይ ነው የምትበረቱት። ሴትን ማስጣት ላይ ነው እንጂ የምትበረቱት በማስረጃ የተደገፈ ነገር ፊት ለፊታችሁ አይናችሁ ውስጥ መጥቶላችሁ ግን ጭራሽ ልጁን ታሳቅቁታላችሁና በጣም እንደ ሀገር ነው ያፈርኩት። ያው ጌታ ምስክሬ በጣም ነው ያፈርኩት። የናዝሬት ልጆች ይህን ልጅ በጣም ፕሮቴክት ልታረጉት ይገባል። እኔ በዚህ ነገር ታምቻ ያውቃለሁ። ባይዘው ለዝቢያንሽ ተብዬ አውቃለሁኝ ባልሆንኩበት በታየሁበት ብቻ ማለት ነው። እና ይሄንን ነገር አልደለሁም ብዬ ተቃውሞ ቪዲዮ ስሰራ ግን እነሱ ራሳቸው ሊያስጠቁኝ የኛ ወገን ናት እያሉ ሲሉ ነበር። በተመሳሳይ ይሄው ፍሬዘር ጋር መጥተው ኮሜንት እያደረጉ ነው ማለት ይሄን ያህል ታወራችኋል፣ ይሄን ያህል ነው ለአሰራር ተላልፋችሁ ነው የምትሰጡት። የእውነቴን ነው። በጣም ነው የሚገርመኝ። ያሰመሩላችሁን ሩቅ ይመስላችኋል አይደል? እጃችን ላይ ነው ያለው። በየኮሜንቱ ተናገሩ ብትባሉ በየኮሜንታችሁ እንደዚህ አይነት ሜሴጆችን ታስተላልፋላችሁ። እንደምትጸየፉት አይደለም አክሽናችሁ። የሆነ ነገር ቫይራል እስኪወጣ ስለጠበቃችሁ ነው እንጂ ብዙዎቻችን በሜሴጅ የምናስተናግደውን ነገር ነው ባይዘዌ ይሄ ልጅ አስተናግዶ ያጋለጠው በነገራችን ላይ። ስለዚህ እኔ በጣም እንትን ላበረታታ እፈልጋለሁ። ምናልባት ደግሞ አንተ ካለህበት ስህተትም እንድትመልስ እግዚአብሔር መንገዱ ይሆናል። ስህተት ስል ይሄ ፐርሰናል ከእግዚአብሔር ጋር ባለ ሪሌሽንሽፕ ነህ ማለት አይደለም። እንዳልሆንክ በጣም እርግጠኛ ነኝ። ምክንያቱም እኔ ስለማውቃቸው ማለት ነው። አይደለህም የሆነው ሰውዬ ተናግሯል። በጣም ግልጽ ነው። በነገራችን ላይ በግልጽ ነው የታየው። ማለት ናዝሬት ድረስ መጥቷል። ምንም ማስረጃ አያስፈልግም። ማስረጃ ራሱ እኮ እጃችሁ ላይ እሱ ራሱ በቂ ነው። ዲሌት ማድረጉ በቂ ነው የፌስቡክ እንትኑ። ግን ይሄ በእርግጠኝነት አንዱ መሳሪያ ነው። በቃ ይሄ የነሱ ነው እና በዚህ ነገር ውስጥ እሱን ፍሬዘርን የምትቃወሙ ሁሉ በሆነ መንገድ ለትውልድ አስተዋጽኦ እያደረጋችሁ እንደሆነ እወቁ። ውሸታችሁን ነው ይሄ ነገር ማለት አናቅም እኮ ስንት ወንድ ህፃናት እንደተደፈሩ። በነገራችን ላይ እግዚአብሔር ሊያጋልጠው ምክንያትን ስለፈለገ ነው።
እና እኔ ግብረ ሰዶማዊ በጣም እቃወማለሁ። የደቦ ፍርድንም እንትን አልልም። ልጁንም ደግሞ ፖሊስ ምናምን የምትሉት በማስረጃ ያልተረጋገጠ ነገር ምንድነው ፖሊስ ይዞ የሚሄደው? ምን አይነት እንትን ነው ትምህርት ነው የተማራችሁት? ፖሊስ ከመሬት ተነስቶ ተከትሎ ይሄዳል እንዴ? በማስረጃ እንኳን ማለት እንዴት እንደምታስቡ በጣም ስለሚገርመኝ ነው። በማስረጃ እንኳን እንትን ተብሎ እኮ ነው ተመርምሮ እኮ ነው ፖሊስ በመጥሪያ እኮ ነው የሚሄደው። እንዴት ነው የምታስቡት? ኢቭን ምክንያት ብላችሁ ጥያቄ የምትጠይቁበት ነገር ራሱ ሚዛናዊ አይደላችሁም። በቃ ዩቲዩቡ ኮንቴንት ነው። ሁልሽም በጓዳው ክርስቲያን ነኝ ባይ፣ አገልጋይ ነኝ ባይ፣ ቄስ ነኝ ባይ በየጓዳው የፖርን እናንትን ብለሽ ተደብቀሽ አይደል እንደ የምታየው። እሱ ለምን በግልጽ ባለትዳሮችን ረዳ ምን ረዳ ብለ እንደ እንትን ልትዋሺ መተሽ እዚህ ጋር እሱን ጀጅ ታደርጊያለሽ ማለት በጣም ነው የሚያሳፍረው። እውነት የምሬን ነው። በጣም ነው ማዝ ነው የእውነቴን ነው። እዚህ አይነት ፖዚሽን ላይ በመቀመጥ እግዚአብሔር ደግሞ እንደሚጠብቅ አምናለሁ። ካለህበት ነገር ደግሞ እግዚአብሔር ያውጣ። እግዚአብሔር የወንጀለኛነት ስሜትና ተጠርጣሪነት እሱ ላይ እያሳያችሁ አይደለም። ለህዝቡ የምጠይቀው ጥያቄ ነው። ወንድና ሴት ላይ ሲሆን ይለያያል ወይ የሚለውን። በሶስተኛ ለፍሬዘር የምጠይቀው ጥያቄ ደግሞ ምናልባት እኔ ጥያቄ የፈጠረብኝ የነበረው አንድ ነገር ነው። ዶናት ምን እንደሆነ እንዴት አወቀ የሚለውን ኮንቨርሴሽናችሁ ላይ እሱን ብትነግረኝ ደስ ይለኛል። ሌላም ሰው ሲል የሰማሁትን አመሰግናለሁ። ቴንኪዩ። ኦኬ እሺ ሩት በርገር ነው ያለው። በርገር እኔ አላውቅም እውነት ለመናገር በመካከል ያው ኮንቨርሴሽናችንን ከመጠበቅ አንጻር ነው። እኔም በርገር ልክላለሁ ሲለኝ ያው ምንድን ነው ያሰብኩት ሊሆን የሚችለው ያው እያወራን ያለ ነው ስለ ሴክሹዋል ነገር ስለሆነ በቃ ያው የተለመደውን ይሄ የገማ ነገር ሊልክልኝ እንደሆነ ጠርጥሬያለሁ። ገባሽ አይደለ? በርገር ሲለኝ መቼም እንትን አይልክልኝም። የሚበላውን በርገር እንደማይልክልኝ ግልጽ ነው። እያወራን ያለነው ነገር ምን ሊያደርጉ እንደሚችሉ ሴሰኞች እንደሆኑ አውቃለሁ፣ እንደሚላላኩ አውቃለሁ። ሶ ይሄን እኮ ለማወቅ እኮ እንትን ማለት አይደል? ሶ ችግር የለም ኦኬ ምናምን ምን ሊልክልኝ እኔ እኮ ደንግጫለሁ እስከፍቶ እኮ ማለት ቂጡን እኮ ነው ይላክልኝ። ደንግጫለሁ ከምታስቡት በላይ እኔ ይሄን አልመሰለኝ። እንደውም የነ መሰለኝ ሌላ ነገር በቃ ይሄ ከታች ብልቱ ምናምን ይልክ ነበር ይመስለኝ። እንደዚህም አልመሰለኝ ነበር። ግን በቃ ኮንቨርሴሽናችን እንዳይረበሽ በቻልኩት አቅም ነጥብ እንዳይጥልብኝ ማለት ጠርጥሮኝ እንዳይተወኝ ብዬ ነበር። ችግር የለም ብዬ አንድም ነው በነገራችን ላይ ከ5 ከ6 ከ7 በላይ ነው የጠየቀኝ። ላክልኝ ብለኝ ሰርፕራይዝ ነው ናና ይሻላል ተገናኝተን ይሻላል የምለው ያ ነገር በቃ ውስጥ የነበረ ማለት ነው። ስለዚህ በርገር ሲል እኔ አላውቅም። በቃ እልክልሃለሁ ካለኝ እሺ ላክልኝ እንደሚያቅሰው እሱ ነው። የሚገርምሽ እንዴ እቃ ገዝተሃል ሁሉ ብሎኛል። እኔ እስካሁን እራሱ አልተመለስልኝም። እሱ ምንድን ነው እቃ ምን እቃ ገዝተሃል? ምን አዎ ገዝቻለሁ። ምንድን ነው ግን እቃ? ምናልባት የምታውቁ ሰዎች ካላችሁ ውስጥ ብታብራሩልኝ ደስ ይለኛል። እና አውቄ ሳይሆን ጀስት ኮንቨርሴሽናችንን ከማስቀጠል አንጻር ነው እሺ እያልኩኝ ሲቀበል የነበረው እና ይሄ ኖሩት። እሺ ጃልሴና መቀጠል ትችላለሽ። አይ ቲንክ በእንትኑ በተርታ ነው እየሄድን ያለ ነው። ከዛ ተኬ ተቀጥላለ። ቴንኪ ሩት እናመሰግናለን ስለገባሽ። በነገራችን ላይ በዚሁ ፍሬዘር መጥቶ ራሱን ነገሩ ወደ እሱ ባክፋየር ስላደረገ ካሰበው ነገር ውጭ እንደሆነ ስላሰበ አንተ ቤት መጥቼ ራሴን ማጽዳት ለሰው ራሴን ማብራራት ፈልጋለሁ ስላለ ነው ይህ ፕሮግራም የተካሄደው። በየኮመንቱ የራሳችሁን ግንዛቤ የሰጣችሁ ሰዎች አላችሁ። ለምን ያንን አሰባችሁ አይደለም ምለው፣ ግን ባለቤቱ የሚናገረው ነገር ሰምታችሁ አመዛዝናችሁ ነገሩ እንድትቀበሉ ያክል ነው ይሄ ነገር እየተደረገ ያለው። ጃልሴና መቀጠል ትችላለሽ። ጉንፋን ስለያዘኝ ይቅርታ አድርጉልኝ። እሺ አቡ አመሰግናለሁ። ፍሬዘር ስላገኘሁክ ደስ ብሎኛል። በመጀመሪያ አፕሪሼት አድርጋለሁ ያደረከው ነገር በጣም እናመሰግናል። ይሄ ለትውልድ የተቀመጠ በሽታ በማጋለጥ ብዙ ያልደፈሩ ሰዎች አሉ። እንዳለች ሩት ብዙ ተናግራለች። እሷን ሀሳብ እደግፋለሁ።
ግን አንዳንድ ሰዎች በውስጥ የጻፉልኝ ጥያቄ ስላለ እሱን ጥያቄ ጠይቅ። የቴክስት ማስረጃዎች አሉ ከቪዲዮ በፊት አይደል? ያንን የቴክስት ማስረጃ ይዘክ ለምንድን ነው የህግ አካል ሲቪል ለብሶ አብሮህ እንዲሆን ያላደረግከው? በዛ አቅጣጫ ብትሄዱ ቢያንስ ነገሩ ለእናንተም ቀለል ብሎ ያንንም ሰው ማጋለጥ ይቻል ነበረ የሚል ነው። የህግ አካል ለምን ከእናንተ ጋር አልነበረም? ሌላኛው ጥያቄ ደግሞ ቦታ መራረጣችሁ ትክክል አይደል? ለምንድን ነው እንደዛ አይነት ቦታ የመረጣችሁት? ሰው ወር ያለ ቦታ ላይ እንደተባለው ትንሽ ጊዜ ወስዳችሁ የሆነች ቤት ውስጥም ቢሆን ለማወጣጣት ለመሞከር አልቻላችሁም? እንደዛ እና ይህንን ከመለስክልኝ አመሰግናለሁ። ግን በመጨረሻም ሩት ያለችውን ነገር በጣም ነው የምደግፈው። ኮንተንትህ የዩቲዩብ ኮንተንትህ ብዙ ሰው እየሰማው ነው፣ ብዙ ሰው እየተጠቀመበት ነው። ማንም ምንም ቢል እየተጠቀመበት ነው የሚሰማው። ስለዚህ ምንም እንድትሸማቀቅ ምናምን አትሸማቀቅ። ስራውን ወደውት የሚሰሙታሉ፣ ያልተመቻቸው ገብተው አዩ። ሰብስክራይብ አድርገው የሚያዩ ደግሞ የሚጠቀሙበት ሰዎች ስላሉ ቀጥል፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ራስን ጠብቅ። ከዛ ነገር ስታጋልጥ ብዙ ነገሮች ይደርሱብሃል፣ ብዙ ችግሮች ሊመጣብህ ይችላል። ራስን ጠብቅ፣ ተባረክ። የናዝሬት ልጆች፣ የአዳማ ልጆች እንግዲህ እንደዚህ አይነት ጀግና በመካከላችሁ ስላለ ልጠብቁት፣ የህግ ከለላም ሊደረግለት ይገባል። ያኛው እስካሁን ምንም መረጃ አልተናገረም፣ እነኝም አይደለውም አላለም። ግን ይህንን ወንድማችሁን ልጠብቁ ይገባል። ፍሬዘር ተባረክ፣ ጸጋ ይብዛልህ፣ በርታ። መንፈሳዊ ነገርህ ላይ ደግሞ የበለጠ ስራበት። ተባረክ። ጥያቄ አመሰግናለሁ። ለጠየቅሽው ጥያቄ መጀመሪያም ተናግሬው ነበር። የአካሄድ ስህተት አለ። ያም የአካሄድ ስህተት አንደኛ የእውቀት ማነስ ነው። እንዴት አድርገን ወንጀለኛን ማጋለጥ እንዳለብን ያው ወጣቶች ነን፣ ስሜታዊ ነን። በዛ ሰዓት ላይ ሲመጣ የነበረው ነገር ፈጽሞ ማንቀበለው ነገር ስለነበረ በቃ የታየን እኛስ እኔ እውነት ልንገራችሁ አይደለ ከቤቴ ስወጣ በቃ እገለዋለሁ ብዬ ነው አስቤ የወጣሁት። በፍጹም አይምሮ የማይቀበቀ አይታችሁ ከሆነ አንከባልዬ እለቃለሁ ብዬ ነበር ሳስብ ነበር። ነገር ግን ቪዲዮ ላይ ስትመለከቱ ደግሞ ተውት፣ አትምተው እያልኩኝ ስል ነበር። ለምን የሆነ ሰዓት ወደ አይምሮ ስመለስ ይሄ ልጅ አንድ ነገር ጦስ ቢሆንብን እዛ ጋር እኔ ቁም ነገርም ነገሮች ደውለው ለምን አልገደላችሁትም፣ ለምን አልሰበራችሁትም ሁሉ ያሉናል። ነገር ግን እኛ እዛ ጋር ስሜታዊ ሆነን በምናደርገው ነገር ይሄ ልጅ ነገር ላይ አንድ ነገር ቢሆን እሱ ባጠፋው ጥፋት ይጠየቃል። እኛም ደግሞ እዚህ ጋር ልጁን አንድ ነገር አድርገነው ቢሆን ተጠያቂ ነው የምንሆነው። የአካሄድ ስህተት አለብን። ሁለተኛ ነገር ደግሞ ለፖሊስ ለምን አላስገባችሁትም ላልሽው፣ ልናስገባው ነበር። ቪዲዮ ሰርቼ ነበር። ሀሳባችን የነበረው የፈረሰ ፎቅ ነበርና ቆርቆሮ ብቻ ነው እዛ ውስጥ ላስገባው ልዞር ስል ነው የሰፈሬ ሰው ያየኝ እና ሲጠራኝ በቃ እዛ ጋር ነቅቶ ነው ተይዘው አደባባይ ላይ እንዲያ ነገር የተፈጠረው እንጂ እኛም ሀሳባችን የነበረው አስገብተን ቀጥቅጠንም ቢሆን ስልኩን ተቀብለ ነው መረጃውን ከውስጡ አውጥተን ልናሰራጭ ነበር ሀሳባችን። ከዛ እዛው ቪዲዮ ላይ ታችሁ ከሆነ ስልክ በእጅ ይዤ ነው እኔ እናንተ ያልጨረስነው ነገር አለ ስልክ ይዣለሁ እኮ በዚህኛው እየቀረስኩ ነው፣ በዚህኛው ደግሞ ይዣለሁ። የዚህ ሰዓት ላይ የእሱን ስልክ ያገኘው ስለመሰለኝ ነበር በቃ ተውት ያልኩት መረጃ እንዳገኘው ስለተሰማኝ ነው። ለምን ሙሉ መረጃ ይዤ ለህግ አቀርባለሁ ብዬ ስላሰብኩ። ነገር ግን እሱ ቀድሞ ማታ ላይ በማይሆን ነገር ፌስቡክ ላይ ሲፖስት በቃ የዚህ ሰዓት አልቻልኩኝም፣ ማጋለጥ ነበረብኝ። ለህዝብ ለቀኩት እንጂ ለፖሊስ እዚሁ አሳውቄ ማስያዝ እችላለሁ። ለምን ፖሊስ እዛ አልመጣም ላልሽው፣ ይሄ የኛ ድክመት ነው፣ ምንም ጥያቄ የለውም። በቃ ስሜታዊ ነን። እሱን መምታት፣ መቅጣት፣ መግረፍ የሆነ ነገር ማድረግ ነበር መስሎ የታየን። ደግሞ ዛቻችንም አይታችሁታል። ዛሬ ዱላውን እኮ ይዘን ነበር ስንዝት የነበረው። ይሄ በራሱ እኮ ፈጽሞ እንደምጠላ እኮ ያሳያል። አያሳይም? ዱላ ይዞ መጠበቅ፣ ፐብሊክ ላይ ሆኜ ራሴን አደጋ ላይ አጋልጬ እንደዚህ አድርጌ ማቅረቤ በራሱ እኮ ሰዎች እንዴት ተመልክተውኝ አንተ ራሱ ጌነህ ሊሉኝ እንደቻሉ አላውቅም። ብቻ በምን አይነት መነጽር እንደተመለከቱት። ሆኖም ቀረቅን አሁንም ለምትጠይቁት ጥያቄ እኔ የምትፈልጉትን መልስ ለመመለስ ያው ዝግጁ ነኝ። ጃልሴና ከዚህ አንጻር ነው ስህተት አለ። አንድ ጥያቄ ጨምርና ቀላል ጥያቄ ነው። አሁን አንተ እሱን ለማጥመድ ነው የተጠቀምኩት ብለህ የሚያወራ ሰው አለ? አዎ ብያለሁ። ኦኬ፣ አንተን እሱን ለማጥመድ የተጠቀምክበት መንገድ ነው እና እሱ ደግሞ ተመሳሳይ ነገር እሱን ለማጥመድ ነው የተጠቀምኩት የሚል ምላሽ ቢሰጥ ምላሽ አለህ? ለእሱ ማስረጃ? አዎ አለኝ፣ ምላሽ አለኝ። ቪዲዮ ሰርቻለሁ፣ ግን እዚሁ ጋር ልንገራችሁ። ከሶፎንያስ ጋር የስልክ ልውውጥ ያደረግነው ዲሴምበር 6 ነው።
ዲሴምበር 6 ማለት አሁን ያለነው ዛሬ ዲሴምበር 10 ነው። የዛኑ ቀን ለሶፎንያስ 5 ሰዓት ከምናምን ላይ ደውሎልኛል። ጋር ልክ ከሱ ጋር የሚያስተጋባ ድምፅ አለ። ከሱ ጋር አውርቼ እንደዘጋውኝ እንደጨረስኩኝ ወዲያው ለወንድሜ ደውዬ ምን እንዳደረግኩኝ የተናገርኩትን ቪዲዮ ሰርቻለሁ። ምንድነው ያልኩትኝ በአጭር ቋንቋ እንደዚህ የሚባል ሰው ከአዲስ አበባ ታዋቂ የሚባል ሰው እየመጣ ነው እና እሱ የሚያውቀው እኔም እንደሱ በአይነት ባህሪ ያለኝ ይሄ ተመሳሳይ ጾታ ፍላጎት ያለኝ ሰው መስዬ አውርቼዋለሁ። ነገር ግን ወጥመድ ነው፣ እዚህ ሲመጣ ይዘን እንቀጠቅጠዋለን ያልኳቸው በግልጽ አማርኛ። እና እሱ የድምፅ ማስረጃ ከፈለጋችሁ ያው ቅድም ለቅቅ ያለው እንደዚህ አይነት ጥያቄዎች ስለበዙብኝ ለአቤል አቡናም ነግሬዋለሁ። ዩቲዩብ ላይ ጭኛለሁ፣ ገብታችሁ ማየት ትችላላችሁ። ያው እዚህም ጋር በግልጽ የተናገርኩ ነው። ከነሰዓቱ ከነቀኑ ያወሯቸውን ሰዎች የደወልኩላቸውን ኢቭን እሱ ጋር ከደወልኩኝ በኋላ በስንት ሰዓት በስንት ደቂቃ ልዩነት ወንድሞቼ ጋር እንደደወልኩኝ የሚያሳይ የድምፅ ማስረጃ ላይ ማለት እንደማልደግፍ እንደዚህ አይነት ነገር እሱን ለማጥመጃ ብቻ የተጠቀምኩበት እንደሆነ ወንድሞቼም የሰጡኝ ምላሽ አለ። ኧረ ይምጣ ችግር የለም ብለው የመሰከሩበት ፓርት ስላለ ይህን ማየት የሚፈልግ ሰው ዩቲዩብ ላይ ገብቶ አሁን የመጀመሪያ የተለቀቀውን ቪዲዮ ገብቶ ማየት ይችላል። ይሄ ነው ምላሽ። ተባረኩ። አመሰግናለሁ። ቴንክ ዩ የሚችለው እንደምታውቁት 7 ሰው ብቻ ነው ገስት፣ ከሱ ውጪ ሌላ ሰው መቀበል የሚችለው 7 ሰው አለኝ። ተኬ አሳጠሩት። የምትገቡ ሰዎች አጠር አድርጉት፣ ሰው እንዳይሰለቸውና እንዳይሄድ። ተኬ ጥያቄህን አቅርብ፣ ከዛ በኋላ እያሳጠርን እንሄዳለን። ጋሹ በሰው በወጣ ቁጥር ራንደምሊ ሰዎች ያስገባሉ ከታች። የቸኮላችሁ ሰዎች ጥያቄ ወሳኝ ጥያቄን ያለ የምትሉኝ ሰዎች ኮመንት ላይ ያሳውቁኝ። ቀጥል አባ ቀጥል ብራዘር። እሺ አመሰግናለሁኝ። ቹኒ ይመስለኛል እንትን ሚዩት ስላላደረገ የሚያስተጋባው። ጩኒ የለም መሰለኝ። ሚዩት አድርጊው። ሚዩት በቃ ችግር የለውም፣ አስወጣታል። ቀጥል። እሺ አመሰግናለሁ። በመጀመሪያ ቤሎ አንተም ይህን እድል ስላመቻቸ እግዚአብሔር ያክብርህ። በጣም አንድ የገረመኝ ነገር እኔ ፍሬዘር በጣም ላከብርህም ላደንቅህም ነው የምፈልገው። እኔ እስከገባኝ ድረስ ነፍስህን አስይዘህ ነው ይህን ነገር ላይ ያደረግከውና ማለት ይሄ ቀላል እንትን አይደለም በነገራችን ላይ። ምክንያቱም እንዲህ አይነት ነገሮችን የሚሰሩ ሰዎች አካውንታቸው አንድ ቀን ውሎ አያድርም፣ ህብረታቸው በጣም ይለያል ለማጥፋት። ሰዎቹም ሰላም አጥተው ነው የሚኖሩትና ይህንን ነገር አይ ቲንክ ሚዲያው ላይ ስላለ ከዚህ በፊት ሳታውቀው አትቀርም ብዬ አምናለሁ። እና በዚህ ልክ ደግሞ አንተ ነፍስህን አስይዘህ ይህን ነገር ስላደረግክ እኔ እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። አቤላ አንድ ነገር በደንብ እንድትይዝ ነው የፈለግኩት። ሙልጌታ የሚባለው ልጅ ቅድም ገብቶ የጠየቃቸው ሲጠይቅ የተናገራቸው ቃሎች በጣም ፓወርፉል ናቸውና እነዛም በደንብ ልታስብበት ይገባል። ማለት ሶፎንያስ ማለት ጋዜጠኛ ነው። ቋንቋ ነው የተማረው፣ ያውቀዋል ቋንቋ ምን እንደሆነ፣ አማርኛ ቋንቋን የት ቦታ እንደሚነገር፣ በምን ወይ እንደሚነገር፣ እንዴት እንደሚገለጽ። እኔ የእግረኛውን ሚዲያ በደንብ አላየሁትም ነበር። የተቆረጠ ቪዲዮ ወጥቶ ግን አንድ ነገር ሳይ በጣም የገረመኝ ነገር ይሄ የቤት እመቤት ነኝ ቆንጆ ነኝ ምናምን የምትለው ነገር ምናምን ካለው በኋላ መጨረሻ ላይ አንድ ጥያቄ ጠይቆታል። ይሄን ነገር በመናገር ይሄ ሁሉ ዝግ በመነሳቱ አልተጸጸትክበትም ወይ? እንዲህ አይነት የሚዲያ ሰው ሆኜ ይሄ ነገር መነሳቱ ጥሩ አይደለም አላልክም? በጭራሽ ነው ያለው። እንዲያውም ተዝናናውበት ነው ያለው። እና እንዲህ አይነት ከሆነ አንድ ሚዲያ ላይ ካለ ሰው አልተጸጸትኩበትም እንደዛ መባሌ እኔ ተዝናናውበት ኮመንት እያየው እንጂ ብሎ ማሰብ ከጀመረ ከሱ ልጅ ምንድን ነው ሰው የሚማረው? የመጀመሪያው ነገር። ሁለተኛው እኔ ሰው በጣም እየገረመኝ ነው። ካላየን የምትሉት መርፌና ክር ሆኖ ሰው ማየት ነው እንዴ ናፈቃችሁ? እኔ አስተሳሰባችሁ አንዳንዶቻችሁ በጣም ነው የሚገርመኝ። ድርጊቱን ማውገዝ ነው የሚቀድመው ወይስ ባላየነው ነገር እንዲያንል ምናምን? ምን አይነት ህሊና ነው ያላችሁ እንዴ? እንደ ሰው እንቁም እንጂ እንደ ሃይማኖተኛ ሰው ምናምን መሆኑ ችግር የለውም፣ ግን እንደ ሰብአዊነት እንደ ሰው እንደዛ ሆናችሁ ስታስቡ ምን አይነት ነገሮችን ነው የምታስቡት? እኔ አቤሌው ቪዲዮውን በደንብ ተከታትያለሁ። የልጁን አጋጣሚ በሙያም ግራፊክስ ዲዛይነር ነኝ፣ ኤዲተርም ነኝ። ኤዲት የሚደረግ ነገርና የማይደረግም በደንብ ለይቼ አውቃለሁ። ድንግልን